በጂንካ ከተማም ተከስቶ የነበረው በርካታ የጂንካ ከተማ ነዋሪዎችንና የሕክምና ባለሙያዎችን ያስጨነቀው በተለይ ደግሞ በርከት ያሉ የሕክምና ባለሙያዎችን ለህልፈት የዳረገውና የበርካታ ታማሚዎችን ቤተሰቦች እንዲሁም ታማሚዎችን ጭምር የቀጠፈው የማልበርግ በሽታም የሙከራ ክትባት ሊሰጥ ነው ተብሏልና የሙከራ ክትባቱ የሚሰጠው ደግሞ በአሜሪካ ድጋፍ ነው ተብሏል። ስለ ክትባቱ እናነሳለን። በዚህ ጉዳዮች ላይ አንዳንድ መረጃዎችን አጋራችኋለሁ። አብራችሁን ቆዩ። የዜና ፕላስ የዜና ሰዓታችን ነው። አጠር ያሉ መረጃዎችን ወደ እናንተ አደርሳለሁ። አብራችሁን ቆዩ። እንግዲህ የማልበርግ ቫይረስ በርካታ ኢትዮጵያውያንን አስደንግጧል። በተለይ ከሌሊት ወፍ ወደ ሰው ልጅ የሚተላለፍ በተለይ በንክኪና በመሳሰሉ ጉዳዮች ላይ ወደ ሰው የሚተላለፍ ከሌሊት ወፍ በርካቶችንም በሽታው ያጠቃ ነው። ነገር ግን ስርጭቱን ለመከታተልና ለመቆጣጠር በርካታ ጥረቶች እየተደረጉ ይገኛሉና እስካሁን ድረስ ምንም አይነት ክትባት የለውም፣ መድኃኒት የለውም ስንባል ነበረ። አሁን ደግሞ የማልበርግ ቫይረስ ምላሽን ለማሳደግ የሚረዳ የሙከራ ክትባት ለተጋላጭ የማህበረሰብ ክፍሎች ሊሰጥ ነው ተብሏል። እንደው አፍሪካ መሞከሪያ ናት ወይ? በተለይ ደግሞ አፍሪካውያን እነዚህ አዳዲስ ክትባቶችን መሞከሪያ አይጦች ነው ያስብላልና ድጋፉ የተደረገው ከአሜሪካ ነው። ነገር ግን እስከዛሬ ድረስ ይህ በሽታ ምንም አይነት ክትባት እንደሌለው ሲነገረን ነበረ። አሁን ደግሞ የቫይረሱን ምላሽ ለማሳደግ የሚረዳ ክትባት ለተጋላጭ የማህበረሰብ ክፍሎች ሊሰጥ ነው ሲባል ነበረ። እንግዲህ አዳዲስ በሽታዎች መፍጠርና ክትባቶቹን ማዘጋጀት የአውሮፓውያኑ ስራ ሲሆን አፍሪካውያን ደግሞ መሞከሪያ አይጦች ናቸው ማለት ነው። ይህ የሌሊት ወፍ በሽታ እንግዲህ አይጥ ጭምር የምታስተላልፈው ነው። የማልበርግ ቫይረስ ምላሽ ለመስጠት የሚደረገውን ጥረት የሚደግፍ 5000 የማልበርግ ቫይረስ የሙከራ ክትባት ከአሜሪካ መንግስት ድጋፍ የተገኘ ሲሆን ክትባቱ ለኢትዮጵያ የመድኃኒት አቅርቦት አገልግሎት የአሜሪካ በኢትዮጵያ አምባሳደር እርቪን ማሲንጋ አስረክበዋል። እንግዲህ በሽታው ምንም አይነት ክትባት የለውም ሲባል ነበረ። ከዚህ ቀደም ስለ በሽታው በተለይ መከላከያም እንደሌለው የሌሎች ህመሞች መድኃኒት እንደ መከላከያነት እንደሚውል እሱም ደግሞ በዓለም የጤና ድርጅት ፈቃድ ሲሰጥ ብቻ እንደሆነ ሲነገረን ቆይቷል። እና አሜሪካ ከምኔው ለዚህ ጉዳይ መድኃኒት ሰራች፣ ከተሰራ መልካም ነው። ነገር ግን ይህ ነገር አልፈጠነም ወይ? ከበሽታው እኩል መድኃኒት ውስጥ ተሰርቶ ነበር የሚለው ጉዳይ በደንብ ያጠያይቃል። በእርግጥ ጉዳዩ በደንብ ሰፊ ምርመራ ሊደረግበት የሚገባ ነው። ክትባቱ እንግዲህ በተለይ ከአርማወር ሃንሰን የምርምር ተቋም በሚመራ ፈጣን የደረጃ 2 ክሊኒካል ሙከራ ተደርጎለት ጥቅም ላይ እንዲውል የተገለጸ ነው። ክትባቱን የተረከቡት የጤና ሚኒስትር ዶክተር መቅደስ ዳባ ሲሆኑ የምርምር ተቋሙ ከኢትዮጵያ የምግብና መድኃኒት ባለስልጣን ጋር በመተባበር ቁጥጥር እንደሚያደርግም አክለው ገልጸዋል። ክትባቱ እንግዲህ ከህዳር 29 ጀምሮ መሰጠት የሚጀምር ሲሆን የጤና ባለሙያዎችና ከፍተኛ ተጋላጭ ለሆኑ ቡድኖች ቅድሚያ ይሰጣል ተብሏል። እንግዲህ ይህ ክትባት ግን በምን ያህል ፍጥነት ተመርቶ በምን ያህል ሙከራ ሊደረግበት በዚህ ፍጥነት ለሕክምና አገልግሎት ሊውል የቻለው እንዴት ነው? በሽታው ወደ ኢትዮጵያ መግባቱን ከሰማን ምናልባት 2 ወራት እንኳን ላይሆን ይችላል። ሰዎች ተያዙ ሲባል ስለ በሽታው እንግዶች ነን ኢትዮጵያውያን። በተሌሎች አፍሪካ ሀገራት ላይ ነበረ። ነገር ግን እኛ ባልሰማን ሁኔታ ከመቼው ሌሎች አፍሪካ ሀገራት ላይ የማልበርግ በሽታ በተለይ ለመከላከል የሚረዳው ይሄው ክትባት መገኘቱ ሳይነገር ከመቼው ለሙከራ ቀረበ የሚለው አነጋጋሪ ነው። ዩናይትድ ስቴትስ እንግዲህ በባርዳና በሳቢኒ የክትባት ተቋም በኩል ክትባቱን ተደራሽ ማድረጉን የገለጹት አምባሳደር ማሲንጋ የማልበርግ ወረርሽኝ ከጀመረ ጊዜ ጀምሮ ዩናይትድ ስቴትስ ለኢትዮጵያ ጠንካራ አጋር መሆኗን ማረጋገጧን ተናግረዋል። እንግዲህ ይህ መድኃኒት ከመቼው ተሰርቶ አጋርነት ደግሞ በበሽታው ኢትዮጵያ ከገባ ወዲህ አሜሪካ ይህን ያህል አስጨንቋት መድኃኒት ሰርታ ለኢትዮጵያ የምትልክበት ፍጥነት አስገራሚ ነው። በእርግጥ ሊሆን ይችላል መጥፎ ነገሮችን እያነሳን አይደለም። ነገር ግን ነገሮች በዚህ ልክ መፍጠናቸውና አፍሪካውያን ይህን ያህል ኢትዮጵያውያን በተለይ በሽታው ወረርሽኙ እንዳያጠቃቸው ተጨንቆ በዚህ ልክ ስለዚህ ጉዳይ አስቦና አሰላስሎ
አሜሪካውያን ወገኖቻችን ይህን ያህል ከተጉ እሰየው የሚያስብል ነው። ጤና ሚኒስቴር እንግዲህ ወረርሽኙን ለመግታት ከሚመለከታቸው ባለድርሻ አካላት ጋር በመሆን የምላሽ አሰጣጡን አጠናክረው የቀጠሉ ሲሆን የቅኝትና ቁጥጥር ስራ ማጠናከር፣ የጤና ባለሙያውን ጤና ሰራተኞች ጨምሮ ተጋላጭ የሆኑትን በመጠበቅ ላይ ትኩረት በማድረግ የመከላከል ስራውን ተጠናክሮ እንደሚቀጥል ዶክተር መቅደስ ዳባ ተናግረዋል። ለምን በሽታው መድኃኒት ክትባት ተገኘለት አይደለም ጉዳዩ። በእርግጥ አንዳንድ ጊዜ ከገንፎ ላይ ስንጥር ጠርጥር እንደሚባለው አይነት ነገር ነው። ነገርየው እንዴት በዚህ ፍጥነት ምንስ አድርገንላቸው ነው? ምን ውለታ ውለንላቸው ነው ይህን ያህል የሚጨነቁልንና በፍጥነት መድኃኒት የላኩልን የሚለው ነገር አሳሳቢ ነው። በእርግጥ አንዳንድ ጊዜ ከመድኃኒቶች ጀርባ ከበሽታዎች ጀርባ የመድኃኒቱ ሽያጭና ሌሎች ጥቅሞች ኢኮኖሚያዊ ጥቅሞች ይኖሩታል። ነገር ግን በዚህ ፍጥነት እንዴት ሊሆን ቻለ የሚለው ጉዳይ ብዙ ጊዜ ትንሽ አከራካሪ ይመስላልና እንዲህ ያሉ ጉዳዮች ደግሞ ፈጠን ብለው ሲሆኑ ለምን ማለት ያስፈልጋል። ሀገራችን ኢትዮጵያ በእርግጥ እንደዚህ ያሉ ወረርሽኞች ሲከሰቱ ቶሎ ብላ እጆቿን ወደ ምዕራባውያን ነው የምትዘረጋው። እንደው ወደ ፈጣሪ ብንዘረጋ፣ ወደ ማጥንቱ፣ ወደ እምነቱ፣ ወደ ጸሎቱ፣ ወደ ቤተ እምነቱ እጃችንን ብንዘረጋ ለዛም ይመስለኛል ምናልባት እኛ ጸሎተኞች ጠንካሮች ባንሆን እንኳን የእናት አባቶቻችን የቀደሙት አያቶቻችን ጸሎትና ምህላ የጠቀመን ይመስላል እንጂ ኢትዮጵያ ውስጥ በእርግጥ እንደሌላው ዓለም እንደሚከሰቱ ወረርሽኞች የተፈጥሮ አደጋዎች ቢከሰት ኖሮ ምን ያህል ከባድ ሊሆን እንደሚችል ከባድ ሁኔታዎች ሊፈጠሩ እንደሚችሉ ከወዲሁ ሳይታለም የተፈታ ነውና ነገር ግን የአሜሪካ የማልበርግ ቫይረስ ምላሽን ለማሳደግ የሚረዳ የሙከራ ክትባት ለተጋላጭ ማህበረሰብ ክፍሎች እንዲውል መስጠቷ ሊበረታታ ይገባል። እንደ ሀገር በተለይ ደግሞ ከኢትዮጵያ ጋር የረጅም ጊዜ ግንኙነት እንዳላት ሀገር የምንጠብቀው ነገር ነው። ነገር ግን ያው ከበሽታው ፍጥነት የበሽታው ስርጭት ሳይዛመት እኩል በሽታውን ለመከላከል የሚደረግ ጥረት እናደንቃለን። ነገር ግን እንዲህ ያሉ ነገሮች አንዳንድ ጊዜ ፈጠን ብለው ሲመጡ ወይም ደግሞ በዚህ ልክ መድኃኒቱ በዚህ ልክ ክትባቱ ተሰርቶ ከምንየው ያስብላልና የሚመለከታቸው ባለድርሻ አካላት በእርግጥ በደንብ ትኩረት አላደረጉም። ስለ በሽታው በሚገባ ግንዛቤ አልተሰጠም ሲባልበት ቆይቷል። በተለይ ደግሞ በሽታው በፍጥነት ከመግደሉም የተነሳ ኢትዮጵያ ውስጥ የሚገባውን ያህል ትኩረት አለመሰጠቱም ምናልባት ትኩረት ስላልሰጠነውና ከእንቅስቃሴዎቻችን ስላልተገደብን ይሄን በሽታ በጊዜ እናጥፈው የሚል ተስፋ መቁረጥ ይሁን በሽታውን ለመከላከል የሚደረገው ጥረት አንዳንድ ጊዜ ምነው በሽታው ሰው እንዲጨርስ ነው እንደምትፈልጉት ለምንስ እንደዚህ ጥያቄዎች ይነሳሉ። በበጎነት ለተደረገ ነገር ሊባል ይችላል። ነገር ግን በጎነቱን ወደናል። ቢሆንም በዚህ ልክ በዚህ ፍጥነት በተለይ ደግሞ ኢትዮጵያ ውስጥ የተከሰተውን በሽታ ለመቆጣጠር የተደረገው ጥረት ከቅን ወዳጅነት ከሆነ ከቅን ጉርብትና ከሆነ እናደንቃለን። ነገር ግን አፍሪካ ውስጥ የሚከሰቱ አብዛኞቹ ነገሮች በተለይ ለአፍሪካውያን ብዙም እንደዚህ ያለ ትብብርና ቀናነት ማሳየት ያው ከአውሮፓውያኑ የሆነ ጥቅም ካልተገኘ በስተቀር አንጠብቅም ብለን ስለምናስብ ነው። ከሆነ ግን በመልካምነቱ ወደነዋል፣ አመስግነናል። ዜና ፕላስ አዳዲስ ጉዳዮችን ወደ እናንተ እናደርሳለን። ለነበረን ጊዜ እናመሰግናለን።